የዳኒን ስልክ መልሰንለታል። ስልኩንም ፒሲውንም መልሰናል። የምንፈልገውን ፋይል አጥፍተን መመለስ ነበረብን፣ መልሰናል። ያንቺን ደግሞ ይሁን። ሰበር ዜና የጋሽ አሸብር የራቆት ቪዲዮ የያዘው ፒሲ እና እንዲሁም ደግሞ የእጅ ስልክ ወደ ባለቤቱ ተመለሰ። የአቶ ዳኒ ፒሲ እና እንዲሁም ደግሞ የወይዘሮ ሩታ ሀብቴ የእጅ ስልካቸውን መመለሱን የአቶ ጋሽ አሸብር መግለጫ ሰጡ። በጣም ነው እንዴ መረጃውን ያጠፋው? በጣም ነው እንዴ ፋይሉን የደለትከው? ጉድ እኮ ነው። ለዳኒ መልሻለሁ፣ ይኸው ያንቺም ስልክ መልሻለሁ አለ ማለት ነው። እኔ ግን የእውነቴን ነው የምላችሁ በዚህን ሰዓት በጣም አሳዝናኛለችምም በጣምም አዝኜባታለሁ። ሩታ ማለት ነው። በዚህ ልክ በተመልካች እንድትጠላ እንደዚህ አይነት ካራክተር ግን በመስራቷ የእውነቴን ነው የምላችሁ እኔ በጣም አሳዝናኛለች፣ በጣምም አዝኜባታለሁ ማለት ነው። ለማንኛውም ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። እኔ እኮ የቡዜ ማሽቃበጥ ነው የገረመኝ ማለት ነው። አሁን ግን ቀይ መስመር አለፍሽ። እስከ ዛሬ ድረስ ለአንቺ ስከራከር የነበረው እንድጸጸት አደረግሽ። በጣም ነው እንዴት ተጸጸሽው? በጣም ነው ጸጸት ውስጥ የገባሽው። ምናሽቃበሽ አንቺ ሴትዮ። ተሰሙኒ ሩታ ሩታ እያልሽ ነበር። አሁን ደግሞ ወደ አብርሃም ተቀልብስ። ለነገሩ ስራችሁ እንደዛ ነው። የሁለት ኦዲየንሶች አንጀት ለመብላት ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ለአላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝ እና ለምታበረታቱኝ እጅግ በጣም አርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ዶችዬ ላይክ አድርጉ። እንግዲህ ከረምረም እያልኩኝ ነው ከች የምልላችሁ ማለት ነው። በየቀኑ እንግዲህ ቦምባችን መልቀቅ ትተናል ማለት ነው። አዎ በሳምንት አንድ ቀን ነው ቪዲዮ እየሰራን ያለ ነው። ስለዚህ ቪዲዮ ላይክ እያደረጋችሁ ወደፊት እላችኋለሁ ማለት ነው። ወደ መጣሁበት ወደ ገደለው ስገባ እንግዲህ ጋሽ አሸብርዬ ከመሸ መጥቷል ማለት ነው። ከመሸ ማለት ነው የዳኒሻ ፒሲ ነው መልሽ ያለው። እንዲሁም ደግሞ ሩታ የአንቺ ስልክ ልሰጥ ነው የመጣሁት ፋይሉን አጥፍቼዋለሁ ምናምን ቅብርት እያለ የትኛው ፋይል ነው? በጣም ነው እንደ ደለትከው? በጣም ነው እንደ ያጠፋው? እኔ የምለው ማለት ነው። እሺ የሩታ ስልክስ ይሁን ግድ የለም፣ የዳኒም ስልክ ይሁን ግድ የለም። በቃ እንግድነት ለሩታ ጋር ድረስ መጥቶ አግኝተውታል እንበል። እንግዲህ እኔ ያልወሰድኩኝም ብሩኬና አቤላ ናቸው የወሰዱት ብለሃል። እሺ የዳኒ ቤት ፒሲው ለመውሰድ ማለት ነው ፒሲው ለመውሰድ ቁልፍ ለሁለት ነው ለሶስት ለአራት ነው እንደ የምትጠቀሙት? የዳኒ ቁልፍ ለሁላችሁም ነው እንደ የምትከፋፈሉት? የትኛው ፋይል ነው ደግሞ? የምንም አይነት ፋይል የለም። ለነገሩ ጅል አርጋችሁ እያጃጃላችሁት ያላችሁት ተመልካቹ ነው ተመልካቹ ማለት ነው። እኔ ግን በየቀኑ ቪዲዮ ቀርጸው በአብርሃም የዩቱብ ቻናል እየተለቀቀ ይህ ሁሉ እውነት መስሏችሁ ለምታሽቃብጡና ለምታሽቋልጡ ሩታ ማለት ባለጌ ናት። ሩታ ለበቀል ነው የምትፈልግ፣ ትቅርብህ። ሩታ እንደዚህ ናት። መጥፎ ቃላትን የምትጽፉ እናንተ ተመልካቾች በጣም ነው የምታሳፍሩት ማለት ነው። እውነት አሁን ማን ይሙት ሩታ ግን ቪዲዮ ቀርጻ ፎቶ አንስታ የአብርሃም የራቆት ፎቶ አንስታ ለሌላ ሰው የምትሰጥ ይመስላችኋል? እንዱ በምን ማለት በየትኛው አእምሯችሁ ብታስቡት ነው? እንዴትስ ማለት ብትመለከቱት ነው በዚህ ልክ የወረዳችሁት እናንተ ማለት ነው? ሩታ በፍጹም አታረገውም። ነገር ግን ይህን ካራክተር ተቀብላ በመስራቷ የእውነቴን ነው የምላችሁ አዝኜባታለሁም አሳዝናኛለችም ማለት ነው። ምክንያቱም እንደዚህ አይነት አስቀያሚ የሆነ ካራክተር ተቀብላ ቪዲዮ የምትሰራው ለባሏ ምን ያክል ክብር እንዳላት ነው የሚያሳየው ማለት ነው። ምክንያቱም እምቢ ልትለው አትፈልግም። በቃ ሁሉ ነገር እሺ ነው። ነገር ግን በተመልካቾቿ በኦዲየንስ እንድትጠላ ማለት እንደምትጠላበት አላወቀችም። ይህ እኮ በቃ በጣም የሚያስጠላ ስሪየስሊ የሆነ ነገር እኮ ነው። በጣም የሚደብር ማለት ነው።
ስድብ ነው። ቲክቶክ ቢኬድ ስድብ ነው። ዩቲዩብ ሰፈር ቢኬድ ስድብ ነው። እውነት ሩታ የባሏን ራቆት ቪዲዮ አንስታ ለዳኒ የምትሰጠው ነው የሚመስላቸው? እኔ ግን አብርሃም የእውነት በጣም ነው የምታሳዝነኝ ማለት ነው። በዚህ ልክ እኔ ግን ዩቲዩብ ምን ያክል እንደዚህ ቢያንገበግብህ ነው እንደዚህ የምትሆነው ማለት ነው። እንደዚህ አይነት የወረደ ወራዳ እንዶ ማታ ቲክቶክ እንግዲህ ላይቭ ላይ ገብተው ስንት ሺህ ህዝብ እየተከታተላቸው እንደዚህ አይነት ነገር እየለፈለፉ ነበረ። ዳኒሻም እያስፈራራ ይህን የማትሰጠኝ ነገር ከሆነ ፋይሉ እንደዚህ ምናምን ቅብርጥስ እያሉ ማለት ነው። እኔ ለተመልካቹ ምን አይነት ትምህርት እንደምታስተምሩ ምን ያክል ኧረ በጣም ነው የሚደብረው። እናንተ ተው፣ በጣም ነው የሚያስጠላው። በቃ እውነታውን እንወቅ። ምንም አይነት የራቆት ቪዲዮ የለም። ምንም አይነት የራቆት ፎቶ የለም። እኔ የቡዜ ማሽቃበጥ ደግሞ አሽቋለጠች እኮ እስከሚበቃት ድረስ ማለት ነው። ሩታ ለአንቺ እየተከራከርኩ ነበር፣ ለአንቺ እንደዚህ እያልኩ ነበረ፣ የተጎዳች ሴት ናት ብዬ እንደዚህ እያልኩ ዛሬ ላይ እንድትጸጸት አድርገሽኛል። በጣም ነው እንዴት ተጸጸሽው? በጣም ነው እንዴ ያሰብሽው? እንዶ ብትጸጸች እኮ እንደዚህ አይነት የወረደ ስራ አትስሩ ብለሽ እኮ ከካሜራ በስተጀርባ መክረሽ ትመልሻቸው ነበረ። አዎ ብትጸጸች ማለት ነው። እንዲህ አንቺ እኮ ትልቅ ሰው ነሽ እኮ የልጆች እናት ነሽ። በዚህ ጾም እንደዚህ አይነት የተዋረደ እንደዚህ አይነት ውርድ ያለ ቪዲዮ ሲሰሩ ግን መክረሽ መመለስ የነበረብሽ አንቺ ነሽ። እንድጸጸት አድርገሽኛል። ነገሮቹ ሞቅ ታደርጋቸዋለች ማለት ነው። ቤተሰብ አሁንም ድራማውን ሊቋጭ አይደለም። ድራማው ሊቋጭ አይደለም። አሁንም ሊቀጥሉበት ነው። አሁንም ስልኩ መልሻለው። ስለ እኔና ስለ አንቺ ጉዳይ ያለቀለት ጉዳይ ነው። እኔ ከአንድ ሴት አይደለም ለምን ከሺህ ሴት ጋር አልሆንም ምናምን ቅብርጥሴ እያለ ይገኛል ማለት ነው። እንግዲህ እንደሰማችሁት ጋሽ አሸብር ማለት ነው። ከዚህም በኋላ ከሄርሜላን ብቻ ሳይሆን ከፈለገውም ሴት እየተራገጠ ድራማውን ይቀጥላል ማለት ነው። ድራማውን ይቀጥላል። ግን ሩታ አንዳንዴ ቆም ብለሽ ብታስቢ ጥሩ ነው። በቃ ቆም ብለሽ አትስቢ። ተመልካች እንዲጠላሽ አታድርጊ። ካራክተሮችን እስኪ ምረጭ። የፈለገውን ባልሽን ቢሆን ለምን ባናቱ አይተከልም? የሚመጥንሽና የማይመጥንሽ ነገር ለይተሽ ወቂ። ሁሉም ነገር የሰጡሽ ነገር አትቀበይ። እኔ እውነቴን ነው የምላችሁ፣ በጣም ነው ያሳዘነኝ ማለት ነው። ከሱ አልፎ ቤተሰቦቿን ጭምር እየተረገጡ እየተሰደቡ ነው ያሉት። እኔ አብርሃም እንደዚህ ሚስት የልጅህ እናትን ስትሰደብ ለምን እንደምትደሰት አላቅልህም። እኔ አሁንም የምንም አይነት ፋይዳ የለም። በፍጹም ራቆትህን አላነሳችም። ይሄ በሙሉ አይዲያ ያመጣኸው አንተ ራስህ ነህ። ከመጀመሪያ ጀምሮ ገና ጅምር ከሩታ ጋር ጅምር ጀምሮ እስከ ዛሬዋ ድረስ ልጅ ወልዳችሁ የልጅ አባት የልጅ እናት እስከምትሆኑ ድረስ እያንዳንዱ ካራክተሮች የምታመጣቸው አንተ ነህ። ሁሌም የምትሰደበው ሩታ አንተ በምታመጣው ካራክተር ነው። የእውነቴን ነው የምላችሁ። ኧረ እናንተስ የተለያችሁ ናችሁ እንዴ? ቡዜ ተመለሺ። በጣም ነው የሚደብረው ማለት ነው። አታሽቋልጪ፣ አታሽቃብጪ። አዎ አታሽቋልጪ። በፊት ሩታ እያልሽ ነበር። አሁን ደግሞ አብርሃም እያልሽ እንግዲህ ወንድሜን እንደዚህ ያደረግሽው ቀይ መስመር አለፍሽ፣ እንደዚህ አደረግሽ ምናምን እያልሽ ማለት ነው። አታሽቃብጪ። በዚህ በጾም እንደዚህ አይነት የተዋረደና እንደዚህ የወረደ የዘቀጠ ቪዲዮ ይዛችሁ እየመጣችሁ እኔ በጣም ነው የደበረኝ ማለት ነው። የእውነቴን ነው የምላችሁ። በጣም እኔ ሩታ አሳዝናኛለች። እውነቴን ነው የምላችሁ። በጣም አሳዝናኛለች። በጣም አዝኜባታለሁ እንደነገርኳችሁ ማለት ነው። እኔ አልፈልግም እንደዚህ አይነት ቪዲዮ መስራት አልፈልግም ማለት እኮ ትችላለች። በየቀኑ እንግዲህ እየተለቀቀ ያለው በሱ የዩቱብ ቻናል ነው እየተለቀቀ ያለው ማለት ነው። እና አንዳንድ ዶንቆሮች እና ድናቁርቶች በሱን እንኳ አይታችሁ አትረዱ። ሩታ ባለጌ ናት፣ ልትበቀልህ ነው። በጣም ነው እንደ ተበቀለችው። በጣም ነው እንደ በቀል ቪዲዮ የሰራችው ማለት ነው። ይሄ በሙሉ ድራማውን እንዳለ የአብርሃም ድራማ ነው። አብርሃም ያመጣው አብርሃም የሰራው ካራክተር ነው። በቃ ባሏ ስለሆነ ተቀብላ ነው እየሰራች ያለችው ማለት ነው። እሷ ብቻ ሳትሆን እንግዲህ እሱ ብቻ ሳይሆን በዙሪያቸው እጅግ በጣም ብዙ ዩቲዩበሮች አሉ፣ በእነሱ አይዲያ የሚሰሩ ማለት ነው። ስለዚህ የዚህ ሁሉ ዩቲዩበሮች እንግዲህ ጎሮሮ መዝጊያ ሩታ ናት፣ ወደዳችሁም ጠላችሁም ማለት ነው።